እንዴ ምንድነው ምን እያረጋችሁ ለዚህ ነው እንደ ቀድመሽኝ የመጣሽው አንቺ ማለት ምን እየሰራን ያለው አሚር የሰው ሚስት እግር ስር ተንበርከካ ምን እየሰራ ነው አንቺ ምንድነው ማናት ልጅቷ ምናምን እያሽራስሽ ነው ያንቺ ጉድ ነው እንዴ ለካ እኔ ትላንትና እንደዛ ስታረጊኝ ነበር ዛሬ እንደዚህ ኧረ ጉዷን ይልኝ አንቺ ምን አይነት አዋራጅ ነሽ እኔንም አዋረድሽ ምን ማለት ነው አንተ የሰው ባለ ትዳር እንትን ብለህ እዚህ ልቀቀኝ ወደዛ ተረጋጉና አውሩ ምን ማለት ነው እኔ እኮ እንዴ አይደለም ተረጋጉ አገዚህ ፈለጋችሁ ሰው ጋር መሆን ትችላለች ብሎ ነገር የለም ባለ ትዳር ሲናት አንተ ራስህ መሆኗን ታውቃለህ ምን ሰራለህ ተንበርከከ ስሯ ምንድነው ያልሽኝ አንቺ ለኔ ምን አልሽኝ ምን ማረግሽ ምንድነው ያልሽኝ እንደ ወንድሜ ነው ማለት ዝም በል አንተ ለምን ደው ማልጨው እንደ ወንድሜ ነው ማለት ይሄ ነው ወንድምሽ ወንድሟ ነው እንዴ ተንበርከኮ ጋብቻ የሚጠይቃት ምን ማረግሽ ነው አንቺ እንዴ ሰው አንተ ጓደኛዬ ሚስት ናት እሷም እሱም ጓደኞች ለምን ተረጋጉ እሷም ልክ ነች እናንተም ደግሞ የሰው ሚስት ተባለ ነው አይደል እሺ ምን ያደረገችው ነገር አለ እኛ ሲሄ እንደዚህ ሆነ መኪና ማር እያስረዳችሁ አይደል ምን ማረግ ነው ኧረ ዞር በል በእናትህ ትውጣ ለምን ነው የምትወጣው ተረጋጉ ጀምር መጀመሪያ ምን እንደምትወጣብሽ አውቄ ነው ያላመጣ ሰው አለ አይደል የሰው ሚስት አለም ስትከራከሩ ያመማት ነው ይመማት ምን ትሰራለች ለምን ፊት ሰጠችው ቆይ እናት ምን የሚያማት ተነሽ ከኒ አለም ኧረ ማሚ ባለ ትዳር ናት እኮ ወንድሜ እሷም እሱም ጓደኞቼ ናቸው ታዲያ ባለ ትዳር ስት አልፈታችሁም ቢጣሉ ማውለቱ ነገር ባይኖር አልተባልኩ ቆይ ባለቤቷ ተረጋግተን ሰርፕራይዝ ይሄ ነው ሰርፕራይዝ አለም ለፕሮግራም የምትመጣበት እንኳን በጠበቅኩ ይሄ ነው ሰርፕራይዝ አለም እኛም አሁን ነው እየሰማን ያለነው አለም ተረጋጋ አቦን ያታረጋጉኝ አስወጣት ነው እንጂ አይደለም ለምን አሰብኩሽ በቃ ተረጋጊ ነው እንጂ ተነሽና የት ነው የምትወጣው አትወጣም ለምን ነው የምትወጣው እሺ ትልቅ ሰው አለ ለማቸው ትልቅ ሰው አለ አይደል አንተም ትንሽ ትሆናለህ ቆይኔ ልጠይቃለሁ ሙባረክ ልጅቷ ባለ ትዳር ናት እሺ ሙባረክ ደግሞ ብርቁ አይደለም እሱ የሰው ትዳር የሰው ሚስት የወሰደው አንተ ምን እየተመቀልክ ነው ሙባረክ አንተን ስለወሰደ እሱን እየወሰድክ ነው ለምን አትረጋጉ ለምን አትስረጅንም አለ አሁን እኔ እናንተን ደስታ ተካፋይ መሆን አልችልም ትውጣ አብረን እንሂድ ነው እንጂ ማዘር ለምን አትቀደም አየሁ እኮ ምን ታስረዱኝ ተመስኮ አየሁት እኮ አስብለሽ አስረጅን እኔ የልጄን ደስታ ከብዙ መከራ ስለወጣ ይሄ ልጅ የሱን ደስታ ለመካፈል ነው የመጣው ፕሮግራም ለማድረግ ለማየት ከጎኑ ለመቆም ነው የመጣው ነገር ግን ሱመያ ለፕሮግራም ለማበላሸት ነው የመጣችው አሚርዬ ቆይ ሱመያ ለሱ በጣም ጥሩ ነገር ያደረገች ጥሩ ነገር የዋለች ልጅ ናት አይደለም ስለዚህ ባለቤት እንዳላት እኔ አላውቅም ባለቤት አላት እንዴ ባለ ትዳር ናት የልጆች እናት ናት በቃ ብትጣላም ደግሞ አልተፋታችም አንተ እሷን እንዲህ ማድረግ አትችልም አዎ ማሚዬ አውቃለሁ አዎ ማሚዬ አውቃለሁ ተፋተዋል ኒካ አልተፋቱም ማዘር ተጣሉ ይኸው እኔ በእንትን ገባ አመመኝ ብሎ ገባ አውቆ ነው ሲጀመር በፊትም በዚያ እኮ የገባው አመመኝ ብሎ ገባ የሰው ትዳር ሊበጣብጥ አንዴ በቃ የምታውቀው ነገር ካለ ለምንድን ነው ምንም እውነተኛ ስለሆነ ነው እሱ ያሽታፈጠ ስለሆነ ነው ሚኪ ምን ማድረግ ነው አንተ ምን ማድረግ ነው ሚኪ ምን ነው ኧረ እባካችሁ እስኪ ልቀቀው ሱመያ ነው እንጂ ሚኪ ምን ማድረግ ነው ነይ እንሂድ አንቺ እዚህ እነሱ የራሳቸው ጉዳይ ነይ ውጪ አንቺ ነይ ውጪ እንሂድ አትሄድም አንቺ ነይ ሚኪ ምን ማድረግ ነው ልቀቀው እስኪ አንቺ ነይ ውጪ ልቀቀው እስኪ ናውል አንቺ ነይ ውጪ እነሱ ይደማሉ ማንንም አይወስዳትም ልቀቀኝ ቆይ ማንንም አይወስዳትም ልቀቃት አንቺ ነይ ውጪ አለም ልቀቃት ምን ማድረግሽ ነው እሷ ትውጣ ትሂድ አንተ የራስህ ጉዳይ ነው እኮ የራሴ ፕሮግራም አለ አይደል እሷ ትውጣ ቆይ በተረጋጋ መንፈስ የኔ ልጅ እባክሽ ነይ ውጪ እና እንሂድ ቆይ ተረጋጉ አለም ለብረ ፕሮግራም የምትበጠብጭ ምንም አልበጠበጥኩም የሰው ሚስት ማግባታችን ቆይ ወሊ እሱ ቆዩ ኧረ ቆዩ አንተ ደግሞ ምን ልሁን ሚኪ ምን ማድረግ ነው የዛለ ሚኪ ነው እንዴ እባክህን እስቲ እባካችሁ ልጆች እባካችሁ ቆዩ እስቲ
ችግር ካለ ችግሩን መፍታት ነው እንጂ እንደዚህ መዳረቅ መበጣበጥ የለም። እንደዚህ መሆን የለበትም እኮ። የዚህ ሁሉ እኮ ችግር ባለቤት አሚር ተብየው ነው። አሚር ምን ደግሞ አታፍርም እንዴ? ዲኮር አድርገህ ምናምን ትንሽ አይደብርም እንዴ? ቀልደኛ ሞቢዚ ነገር ውስጥ አትባበና እና ተስጀምር እንዴ? ምን ሲሰራ በቢሲ ለምን ለቀቅሽው? ሲመጣ በፊት የሰው ሚስት ሲያገባ አንቺ ምንም እንዳታወሪ ወንድሜ ነሽ። እንደ ወንድሜ ነው የማይሆንሽ። ይሄ ነው ወንድም። የት ሀገር ነው ወንድም ተንበርክኮ ቀለበት የሚያስረው? እንኳን አገዝሽ ተናግሬያለሁ። ያንን አንቺ ስትሰሪ ዝም አልልሽም። ስህተት ነው እየሰራሽ ያለሽው። አታገቢም። ካገባሽም እሱ ፈቅዶ ተፋተሽ ነው። እሱ ስላገባ በእልህ ምንም ውስጥ መግባት የለብሽም። ለምን በእልህ አይደለም ሰማሽ አለም ለእልህ አይደለም። እሱ ለምን አታስቆሚም ነበር? እሱ ለምን አታስቆሚም? ሁለት ሴት ሲያገባ ለምን አታስቆሚም ነበር? እሷም የፈለገችውን ሰው መምረጥና እኔ ደግሞ የብዙ ዓመት ጓደኛሽ ከሆነ እንዴት ትነግራታለሽ? ኦፍ ኮርስ ጓደኛዬ ናትና። እንዴት ማለት አንተ የማናሽ ባባጭ ነህ? የሰው ሚስት እንትን ባይ አንተ አንቺ ሰምን ሰባታ ከመናገርሽ በፊት ጉዳዩ ጠየኩሽ እኮ ሰኔ ጠየኩሽ። እንደ ወንድም እኮ ነው ያልሽኝ። ይሄ ነው ወንድም። በመጀመሪያ ዘር በል እባክህ። አንተ ደግሞ ወደዚህ ሂድና ሚስትህን አውራ ወደዛ። ስራችሁ ሁሉ ሲያስጠላ አልይዝም። ምን ልትሆን አልወጣም። አስወጣኝ። ምን ስለሆንክ ነው አንተም ታስወጣኝ? እስኪ አስወጣኝ። እንደውም ፖሊስ ይዤ እመጣለሁ። አይገርምህም? ምን ብለሽ ነው ፖሊስ ይዘሽ የምትመጪው? ማን ብለሽ? አቦ ሱመያን ሳልይዝ አልወጣም። ልቀቀኝ አንተ ልቀቀኝ። ስርዓት ለሚስት እኔ ደግሞ ማለት ይሄ ፕሮግራም ሳያልቅ ማለት ማንም ከዚህ አይሄድም። ልቀቀኝ። እጄን እንዳነካኝ እናንቺ ብቻችሁ ውጪ ነው። እኔ ሱመያን ይዤ እወጣለሁ። አትወጣም። አትፈልግም። አንተ ምንድነው? ትናንት እኮ ነው ያወቃት ልጅቷን ነገሩ ስታስገባ ነው እንዴ? አሁን ባቃተም ብዙ ነገሮችን አስተካክላለሁ። ትናንት መተን ከማላችን ልገባ ነው አይደለም? ማላችን ለመግባት ሳይሆን እኔ ሲጀመር ከበፊቱ ይሄ ልጅ አታምጪ ብዬሻለሁ። ጥሩ ስራ ምናምን ብለሽ ጭራሽ ያልሽ ሊመጣበታው ነው። ስለሷ ፍላጎት አንቺ ምን አገባሽ? እሷ ረዳችሁ በቃ ጠየኩሽ እኮ መቶ ጊዜ ልቀቃት። አንተ ልጅቷን ይዘሻት አትወጪም ማለት እያወራን ያለ ነው እኮ እኔም እያወራ ነው እኮ። ተዋት፣ ልቀቃት። መጀመሪያ አሁን ከኔ ጋር ልቀቃት። አንተ ዞር በል ከልጅቷ ላይ። እንዴት እዚህ ልትመጣ እንደቻለች ነው ማወቅ ያለብሽ እንጂ ቅድሚያ የኔ ልጅ ባክሽ። እኛም እኮ እንዳንቺ ሰርፕራይዝ ጠየኩ እኮ መቶ ጊዜ ጠየኩ። እኔ እንደ ወንድሜ ነው ያሳዝነኛል አለችኝ። ታዲያ የማሳዘን መጨረሻው ይሄ ነው? ምን እየሰሩ ነው ያሉት? አይደለም እኮ እሷም ትዳር እንዳላት እኔ አላቅም በበኩሌ። እሱም ከነ ልጆቿ አቀበላታለሁ። ምንድነው የምትይው? አለም ዝም በልሽ። ማዘር ያውሩ እኮ እኔ አለም እኔና መጠየቂኝ እኔ የምመለሰው እኮ ማዘር ያውሩ እኮ እኔ አይደለም የምመለሰው። እሺ አውራ አለም እኔ እሷን እስከ ልጇ እቀበላታለሁ። እንዳላት ደግሞ ልጅ አውቃለሁ። አልዋሸችኝም። ደብቃኝ አይደለም። እኔና እሷ እንትን ያልነው እኔን ዋሽታኝ ልጅ እንደሌላት ምናምን አክት አርግታ ምናምን አይደለም። እኔን የቀረበችኝ በንጹህ ልብና በንጹህ እንትን ነው። በንጹህ አይምሯ ነው። እሷ ነች ከዚህ ከቆሻሻ ያነሳችኝ። እሷ ያደረገችኝ ከአላህ በታች ደግሞ እሷ ነች እዚህ ጋር ሰው ያደረገችኝ። ስለዚህ ለእሷ ደግሞ እኔ አይደለም ልጅ ቢኖራት ምንም ብትሆን እቺ ልጅ እቀበላታለሁ እኮ። እንዴ አይደለም እኮ ለታን የምከበው ከቻልክ አንተ ልጅቷን ትዳሯን እንድትመልስ ነው ማድረግ ያለብህ። ለምንድን ነው ልጅቷን ትልቅ ሰው ይጨርስ። አንተ ከቻልክ እኮ አሚር ከባሏ ጋር ማስማማት ነው ያለብህ። ለምንድን ነው ማስማማት? ለምን እሱ ሁለት ሚስት ካለው ሰው ሁለት ሚስት ያገባ ከሰው ጋር ለምንድን ነው እሷ የምመልሰው? ለምን ነው ሲኦል ውስጥ ማስገባት? እሷን ለምን ሲኦል ውስጥ አስገባታለሁ? አግብቶ ማሚዬ ሁለት ሚስቶች አሉት። እኔ እኮ እከታተላለሁ እኮ እሱም አግብቶ ከሆነ እዚህ ጋር መቼም እሷም አታግቢ ማለት አይቻልም። እንደ እውነቱ ከሆነ ማለት ነው። ይታረቃሉ ማሚዬኛ ለምን ነው አግብቶ ይታረቃሉ። ምንም ችግር የለም። በእነሱ ካራት ይፈቀዳል። እኔ እሷ የመጀመሪያ ሚስቱ ናት፣ የልጆቹ እናት ናት። ትታረቃለች፣ ይታረቃሉ። ለማስታረቅኛ እየሞከርን ነው። ፍላጎቷ ምን ያህል? እሷ ናት ፍላጎቷ መወሰን ያለባት እንጂ መወሰን ያለባት እኔ አሁን ይኸውልሽ እሺ አልቻ ትናገር ተናገሪ። ምንድን ነው የምትናገረው? ትናገር። ይሄው እሷ አለች አይደል? ትናገር። እሷ ሀሳብ አይደለም የኔ ሀሳብ። እሺና ስሚኝ ልጅ እሺ እያዳመጥክ ነው ማዘሪ። እቺ ልጅ እሱ ሚስት አግብቶ ወልዶ ከሌላ ካለ እቺንም
ደግሞ የመረጠችውን ማግባት አልወለደም። አገባ እንጂ አልወለደም። ግን እሷ ደግሞ እዚህ ጋር ከእሷ ነው የወለደው። እስኪ ወልድ መጠበቅ አለብን እንዴ? እሷ እዚህ ጋር አሁን አታውቅም። እሱ ደግሞ ብዙ ውለታ ስለዋለችለት ብዙ መከራ ስላየችለት እሱ ደግሞ አብሯት ሊኖር መረጣት። ስለዚህ የምትወስነውን እሷ ናት። አንቺማ አይደለሽም፣ እኔም አይደለሁም፣ ኦኒም አይደለም። እነሱ አሁን ጫና አድርጎባት እኮ ሀሳቧን እንትን ይላት ነው። እኔ ደግሞ የማይሆን ነገር ውስጥ እንድገባ አልፈልግም። ሚኪ ራሱ ምን ማድረግ ነው? አንተ ራሱ ሚኪ ትክክል ነው። እዚህ ጋር ትክክል ነው። አዳምጡኝ። እኔ ይጠላው አይደለም ያሉት ትልቅ ሰው አለ፣ ትልቅ ሰው አለ፣ ባለቤቷ አለች አይደለ? አንተ ዝም በል ከነጋ እንዳታወራ። ትልቅ ሰው አለ አይደለ? ትልቅ ሰው ባለበት እሷም ተረጋግታ ማሚም ባለችበት እሷም እያዳመጠች አንተም እያዳመጥ ሀሳባችሁን ተቀያይሩ ነው። ምን ያስቀምጣል? እሷ እያወራች ነው፣ ማን እያወራች ነው? አንተ እያወራ ነው። መሀል ገብቶ ለምን ይላል? እኔ ደግሞ አሁን የፈለጉትን ሰው የመምረጥ መብት አለኝ። መብት እኮ አለ አሚር፣ መብት የለም አይደል? አሁንም እኮ እኛ ፈልገን ነው አይደለ? ሳናቅ ነው እንደ ጓደኛ መንገር ይችላል። ተረጋጉና ታውራ፣ እሷም ታውራ፣ እሷም ማሚም ታውራ። ምን የሚሆን በቃ ስለ እውነት ነው እኮ ስህተት ነው እዚህ ጋር። አንተ ሰው ገደል ይግባ። ለምን አታዳምጠኝ? ሚኪ ምን ማድረግ ነው? ሚኪ ምን ማድረግ ነው? ጠበቃውን ኩኛ ትበላ አጉል ሚኪ ምን ማድረግ ነው? ተረጋግተህ ልጅቷንም አዳምጣት፣ እናትንም አዳምጣት። ተረዳኝ አይደለ? እኔ አትናት በል አይደለም። በቃ አንተ ገና ወጣት ነህ አይደል? ቀስ ብለህ አስብ። ይሄን ነገር ከማድረግ በፊት ልክ ነች እኮ እየነገር ቢገባል አንተ ነው ለኛ አይደለም እኮ። ይሄን ነገር ከማድረግ በፊት አንደኛ ምንድነው ይሄ ነገር ብለህ በደንብ የራስን ገምግም። እሱ ስላለ አይደለም፣ እሱ ስላጨበጨበ አይደለም፣ ሁላችንም ስላጨበጨበ ነው። እኔ መጥቼ እያጨበጨብኩ ነበር አይደለ? ይሄ አልመሰለኝም፣ እያጨበጨብኩ ነበር። እሷ ደግሞ መታ ስትናገር ትልቅ ሰው አለ። ቀስ ብላችሁ ተረጋጋችሁ አውሩ ነው። ከአንተ ጎን እየሆንኩ አይደለም፣ ካለም ጎን እየሆን አይደለም። ተረጋጉና እናዳምጥ፣ እንስማ፣ እንወስን። አንተም ተረጋጋ ሚኪ። እኔ ደግሞ አትሩት ሚኪ። እኔ ደግሞ አመኝበታለሁ። ልጅ እንዳላት አውቃለሁ፣ ትዳር እንዳላት አውቃለሁ። እመርጣታለሁ። አለም ለምን አትሰረች? እናንተ ደግሞ ለሁለት ሆናችሁ እኔ መሞገት የለባችሁ። እኔ አሁን ከእናንተ ጋር ምንም ረዳዳው ነገር የለም። እሷ ትውጣ እንሂድ ነው። መጀመሪያ እሷን ሀሳብ መስማት አለብን። ምንድነው ትናገራ? ለምን ዝም ትላለች? እኔ 100 ጊዜ ጠይቂያታለሁ ሀሳቧን። አንቺ እኮ እያደረግሽ ያለሽው መተሽ ያልሆነ ነገር እንድንሆን እያደረግሽ። ምንድነው ያልሆነ ነገር ያደረኩት? እናንተ ናችሁ እኮ ጫና ፈጥራችሁባት ነው። እኔ ልጅቷ ምንም ደስተኛ መሆን አይደለም። ደስተኛ ነች ሲጀመር አውቀህ ነው እሷ ትቅደም ምናምን ያልከውን እንጂ አብሬ ያመጣ ነበረ። መቼ ተንኮልህን አወቅኩኝ። አለም አንቺ ሁሌ ስራሽ እንደምትበጠብጪ ነው ማቅሽ አይደል እንዴ? ስለዚህ እኔ ደግሞ ወንድሜ ባለ ትዳር ሴት ናት። ይሄንን ስማ። እሺ ባለ ትዳር የምትሆን ልጅም ቢኖራትም እኔ እስከ ልጇ እስከ ከነባሏ በላ አንደኛው ነው አይሻልም? ካሜራው አሁን እኮ አንተ ተረጋግተህ እኔ እያልኩ ያለሁት ባለ ትዳር ሴት ነች። ገባ አይደለ? ከባሏም ጋር አልተለያየችም እያልኩ ነው ያለሁት። ከባሏ ጋር ደግሞ እኔ ደግሞ እያልኩ ያለሁት ተለያይታለች። ከሁለት ዓመት በላይ አብረው እየኖሩ አይደለም። ያ ማለት ምን ማለት ነው? ተለያይተዋል ማለት ነው። እና ባልና ሚስት 2 ዓመት ተለያይተዋል እንዴ? ከሁለት ዓመት በላይ ማለት ተለያይተዋል ማለት እኮ ነው። ምን ማለት ነው? አንቺ ራስ ባንተ ህግ ነው። አረ እስካልተፋቱ ድረስ ለምን 10 ዓመት አይቀመጡም? ባሏን ከሁለት ዓመት በላይ ስሚኝ ነው። ምን ይሁን እያልሽ ነው? እኔ ወንድሞቼ አሁን እኔ የምትሰሙኝ ከሆነ እኛ ልናስታርቃቸው እየሞከርን ነው። ገባህ? አመቺውን ጊዜ እየጠበቅን ነው። ስለዚህ የአንታውን መጥቶ ቀለበል ለልጅቷ መስጠት አስፈላጊ አይደለም። አንድ ደግሞ አንተን በምታገባ ሰዓት ልጆቿን ሁሉ ልትል ትችላለች። አርፋ ልጆቿን ነው ማሳደግ ያለባት። አሁን ሰው ወንድ ማሳደድ ላይ አይደለችም ያለችው። አንተስ ጀምር እርግጠኛ ባለኩበት ነገር ላይ ነው ውሳኔ እየወሰንክ ያለው። ሲቀጥል ደግሞ በዚህ ላይ ችኮላው ነገሮች ነገር የለም እስካሁን እሷ ደግሞ ማለት ስሙኝ፣ እኔ ደግሞ እሷ ከ2 ዓመት በላይ ከትዳሯ ወጣለች። እሱ ሌላ ሚስት አግብቷል። ስለዚህ ምንም እንትን የሚል ነገር የለም። ምንም ተሷ ጋር ሰበብ አድርገህ ልትገባ ነው። ክፍተቷን ተጠቅመህ አንተ ሳይሆን አንተ ደግሞ ዝም በል አታሽቃብጥ። ከእሱ ጋር ምን ጠየቀኝ? እንደ ወንድምነት እሷ የምትለው ስም አቸኩል፣ ለቀለበት አቸኩል። ብዙ ነገር ለሱም እኮ እሷ ደግሞ ለመመለው ትስማማለች። ምን አለ እርግጠኛ አላም እኔ ደግሞ ልጆቿን እንዳልሽ ያርግቼ እንከባከብላታለሁ አለ። ዋጋ ያስከፍልሃል። አሚን እኔ ነገር ልክፈል። ቸኩል የምታደርገው ሲጀመር ለነገሮች አትቸኩል። እኔ ደግሞ አልቸኩልኩም። እኔ ልጆቿን እንዳልሽ ያርግቼ አሳድግላታለሁ። አሚን እዚህ ጋር
ገባ አይደል? እዚህ ጋር አጉል ዛሬ ቀለበት አደረገ ብሎ እሽከሽከሽከ ብለናል አይደል? ነገ ካንተ ጋር እኛ አንቆምም። ተረዳኝ አይደል? ነገ አንተ ቤት መተን እኛ ካንተ ጋር ለምን እንደዚህ አልነበረም አንልም። ተረዳኝ? እሱም ቢሆን አሁን ይላል አይደል? በኋላ አንተ ነህ ችግር ውስጥ የምትገባው። ጓደኛ ማለት ያልኩ ያለው እርግጠኛ ሁን። እኔ ደግሞ ዝም በል ያውራ አንተ ደስታ ባለበት ነው የምታጨበጭበው። እኔ ደግሞ ስማኝ አታስቀብ ልጅ ገረራ ስማኝ እኔ ደግሞ ማለት አንተ የሚጠቅምህ ጓደኛ እሱ ነው። ባወራ አይደለም በለበለፈ አይደለም እውነት የሚጠቅምህን መስማት አለብህ። ጓደኛ ማለት ስትሳሳት የሚያርምህ ነው። እነዚህ ደግሞ ገደል ስትገባ የሚገፉ ናቸው ወደ ገደል። እሱ እየመከረህ ነው ያለው። እኔ ደግሞ ወደ ገደል እየገባሁ አይደለም። እኔ ደግሞ ልጆቿን አሳድጋለሁ እንደ ልጄ ልጆች አባት አላቸው። አንተ ማንህና ነው የሰው ልጅ የምታሳድገው? እኔ ከዚህ በኋላ ደግሞ ቅብር አድርጎ የሚያሳድግ አባት አላቸው። 2 ዓመት ሙሉ ከየትም ከሴት ጋር ሲንዘላዘል አያሳድግም ነበር። ታዲያ አታውቅም። ስለማታውቀው ሰው አታውራ። ምን አንድ ነገር አድርግቶላት ማያውቅ ደግሞ ማላቅ ነው። ሁሉንም ነገር ማላቅ ነው እንደሚመስልሽ ሚጊታ ዋጣልታ ትግባ እኔ ክፉ ነገር መናገር አልፈልግም። ማላቅ ነው እንዴ ሁሉም ነገር ይመስላል። እኔ እኮ አላበድኩም። ሁሉንም ነገር አውቃለሁ። ጤነኛ ነኝ። አያስቃበት ልጁን ገደላት። ስለዚህ አለ እኔ ለልጅቷ የሚደረገው ነገር በሙሉ አድርጋለሁ። ስለዚህ እሺ የሷ አንቺ ደግሞ ይዘሻታቶች እኮ ሀሳቧን ጠይቅ። እሷ ፈቃደኛ ከሆነች እኮ ደስ ይለኛል። ግን አንቺ ነሽ በተበጥሽ እኮ ያወቅ እናንተ እኮ አሁን ይውላችሁ የእናንተ ጫና ነው እኮ ልጅቷ ላይ። አንቺ አሁን ነሽ የምታውቀው ነገር የለም። ከምን ያወጣጥፈህ ነው ቀለበት የተንበረከክላት? አለም እኔ ደግሞ ልጅቷ አንቺ ነሽ ግመተሽ በጠበጥሻት እንጂ እሺ ትለኝ ነበር። እሺ ትለኝ ነበር። አሁን አዋክበሻት ልጅቷ። አሁን እናውራ እኔና ሱመያ እናውራና እሺ ትበል። እኔና ሳውሩተን እሺ ትበል። ሰሚ በተጨቃጨቀን ቁጥር ልጅቷ ቱታ ሀሳቧን መስማት ትፈልጋለች ሱመያ። አዎ እሷ ካለች ደግሞ ሀሳቧን የምትገልጽ አይመስለኝም። ኧረ እኔ በሌለውበት አልገልጽም። ቆማ እኔ እየሰማሁ ትግለጽ። ተነሽ አንቺ ምን ሄደሽ ለሰይድ ትነግሪው ነው? ምን አገባኝ እኔ የምነግረው? እኔ ጓደኝነቴን ነው የማደርገው። መንገርም ካለብኝ ደግሞ እነግረዋለሁ። ካስፈላጊ ሆኖ ካገኘሁት እነግረዋለሁ። እሱንም ትነግረዩና የፈለግሽውን ነገር ማምጣት ይችላል። ለምን እንደዚህ ካሰብሽለት ሶስተኛና አራተኛ ሚስት ለምን ሌላ ሴት አታምጪ? ወንድሜ ሰማኛለህ። አሁን ልጅቷ ትውጣና እንውጣ። እሱን የጎዳት እንጂ ልጅቷ ያላሰበችውን ነገር ደግሞ ማዘር እኔ በፊትም ጠርጥሬያለሁ። ሁኔታው ምንም አላማረኝም። እሷ አንድ ነገር ብናገር ደስ ይልሻል? እሺ ተናገሩ፣ ችግር የለም። ምን እንደሆነ ታውቂያለሽ? እቺ ልጅ ምርጫዋ በራሷ እጅ ነው። አንቺ ልትመርጭላት አትችይም። አሚርም ሊመርጥላት አይችልም። ምርጫ ራሷ ናት የምትወስነው። አሁን እኛ እዚህ ጋር እየተንጫጫን ፕሮግራማቸውን እየበጠበጥን እቺ ልጅ ማበሳጨት የለብንም። እየታመመች ነው አይደል እንዴ? ስለዚህ እኔ ልጅ አንዴ ተረጋግታችሁ እሷንም በግል አንቺ በግል አናግረት ከፈለግሽ። እኔም እኮ እሱን ያልኩት ለአዋራት ነው ያልኩት። ማዘሪ አዋሪያት እንጂ አንቺ ለተዋት ለፈታት ባሏ አንቺ እንትን ብለሽ እሷን የእናት ማሚ እሱ የእናት ምክር ስሜት መጀመሪያ ቆይ ትጨርስ። መታረቅ ነው የሚፈልገው። እሷን ይቅርታ ማለት ነው የሚፈልገው። እንደ ሴትነት ይቅርታ አድርጊልኝ። እኔ በእነሱ መሀል መግባት አይደለም። እኔ በማንም መሀል አልገባም። እንደ እናት መምከር ነው እንጂ 2 ዓመት ትቷት ብቻዋን ልጆቿን እያሳደገች ነች። እቺ ልጅ ጠንካራ ነች። ጠንካራ ልጅ አንድ ብር ሳያግዛት ማሚ አንድ ብር ሳያግዛት ሁሉንም ነገር ነግራኛለች። አንድ ብር ሳያግዛት 2 ዓመት ሙሉ ብቻዋን ነው ታሳደገች። አጋዥ ያስፈልጋትም ማሚ የት ታውቃለህ? አጋዥ ያስፈልጋትም ማሚ። ማሚ ትጨርስና በተራ መደማመጥ ሲኖር ነው ችግር የሚፈታው አይደል? ስለተንጫጫን ምን ስላለን ችግር አይፈታም። ስለዚህ እሷ ናት ወሳኝ። አንቺም አትወስኝ። አንቺ ጓደኛሽም ስለሆነ በሱ ወግነሽ አልወገንኩም። እኔ ማሚ ያርጊ ማለት አይቻልም። እኔ መግባቴ አይደለም እዚህ ጋር እኔ ሀሚር ደስታውን ለመካፈል ነው የመጣሁት እንጂ ለሷ ለሱ ለመወገን አይደለም። ሌላንም ሰው ለመጉዳት አይደለም። ሕፃን ልጅ እንኳን ዛሬ መብት አለው። ራሱ ነው መብቱን የሚወስነው። እውነት ነው። እኔ አልወስንም ለልጄ፣ አንቺ አትወስኝም ለልጅሽ። የ8 ዓመት የ10 ዓመት ልጅ ቢኖር አትወስኝም። ስለዚህ ተስማምቶ ተረጋግቶ ወደ መፍትሄ መግባት ነው። እቺ ልጅ ደግሞ ማሚ 2 ዓመት እቺ ልጅ ባሏ ሳይረዳት ሳያግዛት ብቻዋን ጠንካራ የቆመች ልጅ ነች ልጆቿን ለማሳደግ። ስለዚህ እቺ ልጅ ደግሞ የሚያግዛትና ከጎኗ የሚቆምላት
ወንድ እንደ ሌባ ቢገባ እንኳን ሚያግዛት ወንድ ያስፈልጋል እኮ። አንተ እኮ ወንድ ነህ። ነገ ደግሞ አንተ ሌላ ልቧን እንደገና ሰብረህ ትሄዳለህ። እኔ ደግሞ አርፋ ትቀመጥ ልጆቿን ታሳድግ። ደግሞ እያልኩ ያለሁት ምንድነው መሰለሽ ከሷም ጎን አይደለም። እኔ ምንድነው የምለው መንገዱ ተስተካክሏል ወይ? ይሄ ምን አጣርቷል? ነገስ ይሄ ልጅ ደግሞ ገብቶ ሌላ ችግር መጥቶ ደግሞ ቢጎዳስ? እዚህ ጋር ሆሆ ብለን ድረ ተረዳሽኝ አይደለ? ቀለበት አርግቶ ነገስ ደግሞ ማን ነው ከዛ ጉድ የሚያወጣው ድጋሚ? ለዛ ተደባደበ ማስረዳት ገባሻ? ይሄ ነዋ ነገር እኮ አያዳምጥም እኮ አሁን በቃ ክርክር የማያስፈልግ የእሷ ሀሳብ ይደመጥ። የእሷ ነገር ትናገር። ማዘር እሷን አናግሯት። ኦልሬዲ ተስማምታለች። ስለዚህ ተስማምታለች። ተነሽና አውሪ። ምንም እንትን የሚላት ነገር የለም። አሁን እኮ ዝም ብላ እሷ የፈለገችውን እኔን ከመረጠች ትሆናለች እኮ። አንተ አታውራ፣ እሷ ታውራ። እሷ ለምን ዝም አለች? እሷ እሱን ከመረጠሽ አራት መርጥም በእናትህ ነው ውጪ። ለምን ትውጣና እዚህ ጋር ሀሳቧን ትናገር እኮ ትናገራለች። ከተናገረች ግን አንቺ አታስፈልጊም። እሱን ከመረጠች ወንድሜ አሁን እሷን አስወጣት ነው። እሷ ትውጣ። ቁጭ ብላ መፍትሄ አይሆንም። ዝምታው መታ ሀሳቧን ታስረዳ እኮ። ሀሳቧን ከሰጠች እሷ አንቺ ጓደኛዋ ስለ ጓደኛ ነሽ እንጂ እናትም አባትም አይደለሽ። እሷን ማዘዝ ሁሉ ነገር ነው። ባይዘው ከእናትም አባትም በላይ ነው። ከገባ ስለ ጓደኝነት ካወቅ ከመረጠች የፈለገችውን ሰው መምረጥ መቼ ነው የመረጠች እኮ? እሷን አሁን ጠይቃታለን። እሷ የምትመርጠው ነገር ታከብሪላታለሽ እኮ። በቃ ችግር የለም። እኔ እሷ ደስታዬ ነው። ትክክለኛ ነገር እንደዚህ አዋክበሻት ግን ትክክል ሰው አይደለሽም። እንደዚህ አዋክበሻት ነገር ውስጥ እንድትገባ አልፈልግም። ተነሽና ተናገሪ ሀሳብሽ። ሁሉም ነገር አዋከቧት፣ አዋከባቸዋል።